ፍቅርዬ ከልጇ ጋር ከአበባ ጋር መታለች ማለት ነው። የኔ አበባ የእናቷ ልጅ የኔ ቆንጆ ማለት ነው። ለማንኛውም ጋይስ ሩታ እና አብርሽ ከፍቅርዬ ተማሩ ማለት ነው። ስፔሻሊ ሩታዬ ማለት ነው። በተለይ ሩታ ሁሌ ልጅ ተስማምታችሁ ልጃችሁን ማሳደግ ትችላላችሁ። በቀደም እውነት ለመናገር የፉፉን ፎቶ አውርጄ ነበረና ልሰራ ነበር። ፉፉን ፖስት አድርጎ ነበረ አይታችኋል ብዬ ነው ማስበውና በጣም መማር ትችላላችሁ። ስፔሻሊ ሩታ ማለት ነው። ሩታ ፍቅርዬ አንድ ቀን ፎቶ በቅርብ ነው ፖስት ያደረገችውና በጣም ነው የገረመኝ። አንድ ቀን ቪዲዮ ሰርታ አታውቅም። 100 ሺህ ትገባ ነበር ከልጇ ጋር ብትመጣ እርግጠኛ ሆኜ የምነግራችሁ። በጣም ነው ማደንቃት ባይዘዌ። ለማንኛውም እንኳን ተወለድሽ የኔ ቅመም ማለት ነው። የእናቷ ልጅ የጀግናዋ እናት ልጅ እና ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። ፍቅርዬ ከነ ልጇ መታለች ኦሬዲ በኢንስታግራም። እኔ በእርግጥ ፎቶውን አርግ ያለው ከዚህ በፊት ዛሬ እንግዲህ አምሮባቸው ከልጇ ጋር መጣች ፍቅርዬ ማለት ነው። የኔ አበባ እድግ በይልኝ፣ እድግ በይ፣ ክፉን ካሽኔ ቆንጆ። በተለይ ፍቅርዬ ልጅ እድግ በይ እና ምን ለማለት ፈልጌ መሰላችሁ? ስፔሻሊ ሩታ ከፍቅርዬ ተማሪ ያልኩሽ። አዎ እንደዚህ ሼር አድርጉሽ። ፍቅርዬ ብቻውን ልጅ እያሳደገች ነው። ስፔሻሊ ደግሞ ከባል ማለት ከፉፉ ጋር ተስማምታ በጸባይ ልጃችሁን እያሳደጉ ነው። አያችሁ። እናንተ ግን የሚዲያ ነጋዴ ነው ያደረጋችሁ ልጃችሁ ማለት ነው። በተለይ ሩታና አብርሽ ማለት ነው። ይሄ ማይካድ አቅ ነውና ከፍቅርዬ ይህችን ነገር ውሰዱ ማለት ነው። አው መማር አለባችሁ፣ ግዴታ ነው። ሰው ልጅ ይለያያል፣ ግን ልጃቸው እንዳይጎዳ በፍቅር እያሳደጉ ነው። ታውቃላችሁ ፍቅርና ፉፉት ከተለያዩ ስንት ጊዜ ነው? አንድ ቀን ግን እሱም ስለሷ ክፉ አውርቶ አቅም እሷም ስለሱ ክፉ አውርቶ አታውቅም። እንደተለያዩ ብቻ በቅርብ ነው ያወጣችሁና ከዛ በኋላ ግን ልጃቸውን በስነ ስርዓት ያሳደጉ ነው። አያችሁ። ይሄ ነው እናትነትም አባትነትም። በወሬ አይደለም ባይዘዌ ስለተንጫጩ አይደለም ቪዲዮ ላይ ልጇን ዝቅ አድርጋ እያሳደገች ነው። በጣም ነው ማደንቃት ባይዘዌና እግዚአብሔር ያሳድግልሽ ፍቅርዬ የኔ አበባ ማለት ነው። የኔ ቆንጆ እድግ በይልኝ። እሺ ፍቅር ስማ ግን ጋይስ አያዝም እና ላይክ ሰብስክራይብ ማድረጋችሁ እንዳትረሱ። እኔ በጣም ነው ደስ አለኝ እንደዚህ ፍቅርዬ ስላየሁት። እውነት ለመናገር በቀደም በጣም ነው ደስ አለኝ ፉፉ ፖስት ሲያደርግና ልጃቸውን በፍቅር እያሳደጉ ነው። አብርሽና ሩታ ተማሪ ከፍቅርዬ